ቤተክርስቲያን እግዚአብሔርን በሚናፍቁ ሰዎች እንጂ በባለ ጉዳዮች መሞላት የለባት። ቸርች በእግዚአብሔር ፍቅር የወደቁ ሰዎች መሰብሰቢያ እንጂ ሁልና ማስረጃ አይደለም። በፍጹም ልትሆንም አትችልም። የባለ ጉዳዮች መሰብሰቢያ አይደለችም ቤተክርስቲያን። ቸርች ፍቅሩ የጣላቸው ሰዎች መሰብሰቢያ ነው። በእግዚአብሔር ፍቅር የወደቁ ሰዎች አምላክን የሚባርኩበት ስፍራ ነው። ይሄ ስፍራ ብዙ የጸሎት ህይወታችሁ ላይ አቅም ያጣችሁበት አንድ ጉዳይ ቢኖር እግዚአብሔር። አብዛኛው ትውልድ ህይወት ላይ ያለ ጉዳይ ያስፈልጋል። ጉዳይ ካለ ብቻ ጾም የሚያዝ፣ ጉዳይ ካለ ብቻ ቸርች የሚመጣው አጋንንት ያጋጨን ቀን ነው ቤተክርስቲያን የምታምረው። የታለህ የሚባለው እግዚአብሔር። እንደ ዳዊት አይነት ትውልድ ነው እዚህ ቤት መምጣት ያለበት። መስቀል ላይ ለተገለጠልህ ፍቅር፣ ላሳየ ፍቅር ምላሽ የምትሰጥበት ስፍራ ነው። ሁለተኛ የእምነት ጸሎት የሚባላል። የእምነት ጸሎት የሚባላል ስንል ሌላው ጸሎት ያለ እምነት ይጸለያል ማለት ሳይሆን ራሱን የቻለ የጸሎት መልክ ነው። ራሱን የቻለ የጸሎት አይነት ነው። ይህ የጸሎት አይነት ወይም የእምነት ጸሎት ማለት የጸሎቱ አቅጣጫ ወደ እግዚአብሔር ሳይሆን፣ ይገባችኋል በእርግጠኝነት ወደ እግዚአብሔር ሳይሆን ወደ ጉዳዩ የሚጸለይ የጸሎት አይነት ነው። ወደ ጉዳዩ ብዙ ሰዎች ታውቃላችሁ፣ መጮህ የሚችሉት እግዚአብሔር ላይ ነው፣ ጉዳዩ ላይ አይደለም። በቃ እግዚአብሔር ላይ ነው የሚጮሁት እና ልክ ሙሴን እንዳለ አትጩሁብኝ መባል ያለባቸው ሰዎች አሉ። መጽሐፍ ቅዱሳችሁ ስትከፍቱ የእምነት ጸሎት የሚል ታገኛላችሁ። የእምነት ጸሎት ምንድነው? የእምነት ጸሎት ስትዩ ወደ እግዚአብሔር የሚጸለይ አይደለም። በአምላካችሁ ላይ ባላችሁ መደገፍና እርግጠኝነት ጉዳዩ ላይ የምትጸልዩበት ነው። ለጉዳዩ የምታወጡት የጸሎት አይነት ነው እና ብዙ ሰው ስታዩ በቃ እግዚአብሔር ነው የሚነዘንዘው። ወጀቡ ላይ መጮህ አይፈልግም። እግዚአብሔር ላይ ነው የሚጮህ። አረ የት ነህ ይላል። የእምነት ጸሎት ይባላል። ክብር ለኢየሱስ ይሁን። ኢየሱስ ለዘላለም ጌታ ነው። ልክ ዳዊት አንበሳና ድብ መጥቶ በጎቹን ሲነጥቀው፣ ግልገሎቹን ሲወስድበት ወደ እግዚአብሔር አይደለም እየሮጠ ተከተልኩት ይላል። ተከተልኩት፣ ደረስኩበት፣ ያስኩት፣ መታሁት፣ አስጣልኩት ይላል። የእምነት ጸሎት ማለት ወደ ጉዳዩ መቀየር ወዳለበት ጉዳይ፣ መፈወስ ወዳለበት ጉዳይ በእምነት የሚደረግ አዋጅ፣ በእምነት የምታስለቅቁት የጸሎት አይነት ነው። መጽሐፍ ቅዱስ ያዕቆብ ምዕራፍ 5 ቁጥር 14 እና 15 ላይ ከናንተ የታመመ ማንም ቢኖር የቤተ ክርስቲያን ሽማግሌዎች ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ምን ይበሉለት? ይጸልዩለት። በጌታ ስም ይጸልዩለት። የእምነትም ጸሎት ይላል፣ የእምነትም ጸሎት ደዌውን ያድናል፣ ጌታም ያስነሳዋል፣ ኃጢአትም ሰርቶ እንደሆነ ይሰየርለታል። የእምነት ጸሎት ይባላል። በጌታ ስም ዘይት ይቀቡና በእምነት ይጸልዩለት። መጽሐፍ የእምነት ጸሎት ይለዋል። እና ብዙ ጊዜ ሰይጣን የጸሎት ህይወታችሁ ላይ ከሚያመጣቸው መረብሾች ውስጥ ነገሩን አይደለም መናገር የምትፈልጉት፣ ነገሩ ላይ አይደለም ማወጅ የምትፈልጉት። እግዚአብሔር ሆይ ይጥራ፣ የቤተ ክርስቲያን ሽማግሌ ይጥራ፣ ማንም የታመመ ሰው ቢኖር ዘይት ይቀባ፣ ይጸልይለት። የእምነት ጸሎት ይላል። ክብር ለኢየሱስ ይሁን። እስቲ ከፍ አድርጉ። የእምነት ጸሎት ልጸልይ። ጌታ የተባረከ ይሁን። እስቲ እግዚአብሔር ስንቶቻችሁ እንደሚሰራ ታምናላችሁ?
አሁን ስንቶች አሁን እንደሚሰራ የምታምኑ ሰዎች የእምነት ጸሎት ነው አይደለም የሚለው ጉዳዩ ወደ ጉዳዩ የምጸልይ ነው። ጉዳዩን ሂዶ እጅ ጫንበትና በጌታ ስም ዘይት ቀብቶ በእምነት ይጸልይለታል። አንዳንዶቻችሁ ከዚህ ስትመለሱ እግዚአብሔር የሰራውን ተአምራት ባይኖቻችሁ ታያላችሁ። እግዚአብሔር ያደረገው መልካም ዜና ትሰማላችሁ። የእምነት ጸሎት ጉዳዩ ጋር አንዳንድ ጊዜ ወደ እግዚአብሔር የሚደረጉ ንትርኮች ተቀባይነት የላቸው። ከናንተ መካከል ተመልከቱ፣ የሰውን ብቃት አያወራም። በነገራችን ላይ የታመመ ሰው ቢኖር የቤተ ክርስቲያን ሽማግሌዎች ይጥራ፣ ዘይት ይቀቡና ይጸልዩለት፣ የእምነትም ጸሎት ያስነሳዋል። ስትመለሱ ምስክርነት የምትሰሙ ሰዎች አላችሁ። ጌታ የተባረከ ይሁን። ኤልያስን አንደኛ ነገሥት 17 ላይ አይታችኋል። ተስቢያዊው ኤልያስ ይላል የእግዚአብሔር ቃል ሲናገር፣ አካብን በፊቱ የቆምኩት የእስራኤል አምላክ ሕያው እግዚአብሔርን ከአፌ ቃል በቀር ወደ እግዚአብሔር ነው የጸለየው። ሰማዩን ቆለፍኩት አለ። ከአፌ ቃል በቀር በአምላኩ ላይ ባለው መታመን፣ በአምላኩ ላይ ባለው እርግጠኝነት ሕያው እግዚአብሔርን አለ ከአፌ ቃል በቀር በእነዚህ ዓመታት ጠልም አይሆንም ዝናብም አይሆንም አለ። ሰማዩን እንዳያናገረው ሂዱ። ከፍ አድርጉ ማጆቻችሁ። እዚህ ውስጥ ዛሬ መንፈስ ቅዱስ የሚነካቸው ልጆች አሉ። ልክ እንደ ኤልያስ የእምነት መንፈስ የሚሞሉ በእግዚአብሔር ላይ እርግጠኛ ሆነው ሁኔታውን የሚያናግሩ፣ ጨለማውን የሚያናግሩ፣ የሞተውን የሚቀሰቅሱ ሕያው እግዚአብሔር ነው። ይሄ ይለያል። አምላካችሁ በእምነት ልባችሁ ውስጥ ሙለት ሲል ፍቃድ ቢሆን ዛሬ ሰማይ ይቆለፍ አትሉ። ፍቃድ ቢሆን ይሄ ልጅ ዛሬ አትሉ። ፍቃድ ቢሆን ትዳሪ አትሉም። ሕያው እግዚአብሔርን አለ። ኢየሱስ ለዘላለም ጌታ ነው። ጌታ ኢየሱስ ለዘላለም ጌታ ነው። እኔም እምላለሁ ሕያው እግዚአብሔርን ከዚህ ማለዳ በኋላ የማታዩዋቸው ውድቀቶች አሉ። እናንተ ቤት የማይገቡ ጨለማዎች አሉ። የፈራችሁት በኢየሱስ ስም አይወርሳችሁም። ያስደነገጣችሁ በኢየሱስ ስም አያገኛችሁም። ጌታ ኢየሱስ ምን አለ? አምናችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ አላችሁ። አምናችሁ አላያችሁትም? ኢያሱን ጠላቶቼን ፈጽሜ አላጠፋሁም እናለው እግዚአብሔር። ፀሐይ በገባዖን ትቁም አለው። ጨረቃ ትቁም አለው። አይ ነው ልታጸልዩ እያንጠራራችሁ ያላችሁ ሰዎች አላችሁ። አሁን የእምነት ጸሎት ጸልዩ። ይሄ በጣም እኮ ቀላል። አንድ አሁን የዘር መንፈስ አይደለም ያስቆመው ሰውየው። በነገራችን ላይ እኔ በጣም የሚነካኝ እውነት ስለሆነ የዘር ማንዘር መንፈስ ቁም አይደለም ያለው። ሰማይ ጉዝ ነገር ምንም አይነት ዝናብ አሰጥም አለው ለዚህ 3 ዓመት ከአፌ ቃል በቀር። ጌታ ኢየሱስ ማንም በልቡ ሳይጠራጠር ይህንን ተራራ ተነቅለ ወደ ባህር ተወርወር ቢለው በእምነት ቢናገረው፣ አሁን ከናንተ ጉልበት የሚወጣ ይመስላችኋል አይደል? ተአምራቱ አይደለም። አምላካችሁ ላይ እርግጠኛ ስትሆኑ እና አንዳንዱ ጸሎት
አትለማመጡ አጋንንቱ አታባብሉት ጨለማውን የሆነ ማስተባበያ ጥቅስ አትፈልጉ ኢየሱስ ወጀቡን ምንድነው ያለው እነሱ ባካፋ በዶማ በባሊ ሞከሩትና አልበርዳን ኢየሱስ ተነሳና ጸጥ በል ታላቅም ጸጥታ ሆነ እግዚአብሔርን የሚያክሰው እኮ የት ላይ ኃይሉን ማባከን እንዳለበት ያውቃል ብዙ መመታት ያለባቸው ነገሮች በሰውየው በግለሰቡ በሷ በእናንተ መፍረስ ያለባቸው አፍራሽ ይዘን እኮ የሚያፈርስልን የእምነት ጸሎት አለ በእምነት እግዚአብሔር ላይ በመደገፍ ብትረግሙት ብትጸልዩበት አለ ተነቀል ብትሉት ሂድ ብትሉት እኔ ደግሞ ስራዬ ሰዎችን ማስነሳት ነው አይናችሁ ፍጥጥ ቢልም የሚመጣው እሁድ መርህ ነው ምነግርህ ሂድህ ለልጆቼ ጸልይ ብሎ አልቀባኝም እግዚአብሔር በቃሌና በመንፈሴ ኃያል ትውልድ አድርገህ አስነሳ ነው ያለኝ አሁን ሰው አንተ ውጋው አይፈልግም ብዙ ወጊዎች አስነስተውላችኋል ደግሞ እግዚአብሔር አላቅም እሱ ያስነሳቸው ምናምን የእምነት ጸሎት ይላል ሲጎናቸው ያለውን ሰው ከዚህ ማለዳ ጀምሮ አንደበት ላይ ቅባት አይቻለሁ ካፍ ቃል ውጭ ቤት ላይ ምንም አይሆንም በሉት ዘመን ላይ ምንም አይሆንም በሉት መንፈሱ እንደዚህ የሚያረጋችሁ ሰዎች አላችሁ ልክ እንደ ዳዊት አሁን ተኩላ ይመጣል አንበሳ ይመጣል ድብ ይመጣል ይወስድብኛል አለ ሲወስድብኝ ወሰደብኝ ብያለቅሳለሁ አይደለም ያለው እከተለዋለሁ ይዘዋለሁ እመተዋለሁ አስጥለዋለሁ አለ ላሻጋቶ ባህዲያሳ እንዲህ የሚያረቅባት ይግባባችሁ ለዘብተኛ መንፈስ ከላያችሁ ላይ ይነሳ ሰው ታቶልዱ ይላል በጣም እኮ የሚገርም ነው ምታው ነው የምነግርህ በቃ ከቤት ምናምን ይዞ ዘም እንዶ ፓስተር እኔ ስንቱን አይቼ ይሄንን ግን ከሰሜን የሚመጣ መንፈስ ፓስተር እኔ አላየው ድሮ ነው ነበር አሁን 3 ልጅ አለኝ እነሱን ነው የማየው አሁን አያየውም እንዴ አላየው ሲጎናቸው አይታየውም በሉት እኔ አንቺን የሚያሯሩጥሽን ሳይላድር ነው ወይስ ኢየሱስን ላወራ ነው እኛ ለቃልና ለጸሎት ነው የተባለው በቃ ለቃ ታውቃላችሁ በጣም ኮሜዲ የሆነ ትውልድ እየመጣ እንደሆነ ሰሞኑን እኛ ቤት የዘለለውን ጦጣ የሚያክል መንፈስ እንዴ ሳያየው አሁን እሱ የእግዚአብሔር ሰው ነው ረባከሽ ጦጣውን ያሳየሽ ላንቺ ነው ለኔ አይደለም እስቲ ቅፍ አርጋችሁ ሳሙት ነቃ በልበሉት ሳሙልኝማ አንተ ነህ የምትረግጠው በሉት አንተ ነህ የምትወጋው በሉት ቀኝ እጃችሁን ከፍ አርጉ እባቡንና ጊንጡን ትረግጡት ዘንድ ዛሬ መንፈስ ቅዱስ ሌላ ኃይል ያስገባባችሁ ሌላ መንፈስ ይግባባችሁ ሌላ ቅባት ያገኛችሁ ማንም የታመመ ቢኖር የቤተ ክርስቲያን ሽማግሌ ጥሯል ሽማግሌ የሚለው ትልቅ ሰው ያያል አይደለም መለኮት የሾማቸውን ሰዎች አምጡ ዘይት ያፍስስ ሌላ ፕሮሰስ አለው አሁን ዛሬ የተቸገርነው እኮ አሁን ለመፈወስና ለመፈወስ ማአት ሃትሪክ መስራት አለብን እዚህ መገልበጥ አለብኝ እመጫዋል እኔ ከዚህ በኋላ እድሜን ማስረዘም እፈልጋለሁ ቀስ ይያልኩ ነው አልወርድም እንዳም ይሄን ከፍ አደርገዋለሁ አወርዳለሁ ቀስ ብዬ ነው የምሰብከው ፕሮቶኮልን ጠብቄ አሁን አንተ አሚን እንድትል መገልበጥ ከዛ አክሮባት አይደለም በቃ የጌታን ስም ጥራበት የእምነት ጸሎት ጸልይ የእምነት ጸሎት ደዌውን ምን ያደርገዋል አለ ይፈውሰዋል አለ የእምነት ጸሎት ዳዊት ደስ አይላችሁ ምንም እኮ ያገልግሎት እኮ ኤክስፒሪየንስ የለው ምንም እንዴት ጎልያድን ትጥለዋለህ አለ
ይሄ እኮ ብረት ለበስ ነው አለው። እኔ አለው የአባቶቼን በጎች ስጠብቅ አንበሳና ድብ ሲመጣ ሲወስድብኝ አለ። ቀኝ እጃችሁን አንሱ። በጌታ በኢየሱስ ስም ባረኳችሁ። በአምላኬ ቅባት፣ በአምላኬ ዘይት፣ በአምላኬ ህልውና ባረኳችሁ። የተወሰደን የሚያስመልስ ክብር አሁን በኢየሱስ ስም ያገኛችሁ። አሁን በኢየሱስ ስም ይግባባችሁ። አስመልሳለሁ አለ። አይገርምም? እከተላለሁ እኮ ነው ያለው። ተከትዬ አስተፋዋለሁ አለ። ተከትዬ የእምነት ጸሎት በጣም ብዙ የሚጣሱ ነገሮች ስላሉ ቀላል ነገር መሰላችሁ? በገባኦን ሰማይ ላይ ፀሐይ ተጨማሪ 24 ሰዓት እንድሰራ ማድረግ ከዚህ በፊት ነግሬያችኋል። እውነት ነው። ይሄንን ያጠኑ ሳይንቲስቶችን ብታገኟቸው የሰው ልጅ በኖረበት ዘመን ቁጥር ሙሉ አንድ ቀን ጠፍቷል ይላሉ። ከኔ ኢንተርኔት ነው የምታምኑት? ግቡና ቼክ አድርጉ። አንድ ቀን ጠፍቶባቸው በሆነ አጋጣሚ አሉ። ላለማመን እኮ ነው። በሆነ አጋጣሚ አንድ ቀን ተዘሏል አሉ። ተዘሉ አይደለም፣ እግዚአብሔር አቁሞለት ነው። ለሆነ የጸለየ ልጅ እግዚአብሔር አቁሞለት ነው። መጽሐፍ ቅዱስ ሲናገር እግዚአብሔር የሰው ልጅ ጸሎት የሰማበት ቀን እንደዚያ ከዛ በፊትም የለም ከዚህም በኋላ አይሆንም ማለት። አንድ ቀን 24 ሰዓት ፀሐይ ቀጠለች። እስኪ ድምጻችሁን ከፍ አድርጉና እግዚአብሔር ይሰማኛል በሉ። በጓዳ ምጸልየውን ይሰማል በሉ። በማህበር ምጸልየውን ይሰማል በሉ። በእምነት እጸልያለሁ ያደርገዋል በሉ። እስኪ ጸልዩ። የእምነት ጸሎት፣ የእምነት ጸሎት። የእምነት ጸሎት ይሄ እኔ ነግሬያችኋለሁ። አሁንም እግዚአብሔር በደንብ እንደ ስንዴ እያበጠረን ነው። ጥርት ያለ ትውልድ ነው የሚቀረው። እዚህ የሚያዛጋ አያስፈልግም። አዛጊ መጣ አልመጣ ጸሎት። ጌታ ኢየሱስ ክርስቶስ እያለፈ ርቦስ ስለነበረ በለስ አየ ይላል። ሲጠጋት ምንም ፍሬ የለባትም፣ ቅጠል ብቻ ነች። መጽሐፍ ቅዱስ ረገማት ይላል። አንዳንዴ እኮ እኛ ረግመን ደግሞ እንጠብቃለን። ደረቀ አልደረቀ። እምነት ከሆነ መድረቁን አትጠብቁም። ብዙዎቻችሁን ሰይጣን በጸሎት ሰዓት ያደከማችሁ ምልክት ጠባቂ ያደርጋችኋል። ከ3 ቀን በፊት እያጠናሁ ነበር። አንዱ የጸሎት ጥላት ታውቃላችሁ፣ መልስ ጠባቂ መሆን። አንዳንዱ ሰው እኮ 8 ደቂቃ አይሞላም እኔ ይዛለሁ። ሰዎች ሲጸልዩ ሰዓት ይዛለሁ። እየቀለድኩ ነው። እና 8 ደቂቃ እኮ አይጸልይም። 8 ደቂቃ አሁን ጸልዩ ታምራት ይሆናል ተብሎ እኮ ነው። 8 ደቂቃ ራራ ይልና 9ኛው ላይ ቼክ የለም። ኤልያስን አላየኸው ሲል የለም፣ ሲቀጥል የለም፣ 3ኛ ሄዳለሁ የለም አለ፣ 4ኛ የለም። የለም መጸለይ የማያስቆመው ሰውዬ የለም። ክብር ለኢየሱስ ይሁን። 3ኛና የመጨረሻው የምስጋና ጸሎት ይባላል። የምስጋና ጸሎት 3ኛው መጽሐፍ ቅዱሳችሁ ውስጥ የምታገኙት የጸሎት አይነት የምስጋና ጸሎት። የምስጋና ጸሎት ማለት የምትጸልዩበትን ጉዳይ ጻፏት። የምትጸልዩበትን ጉዳይ እግዚአብሔር እንደሚሰማችሁና እግዚአብሔር እንደሚፈጽመው እርግጠኛ ስትሆኑ ስለ ጉዳዩ አስቀድማችሁ ለእግዚአብሔር እውቅና የምትሰጡበት የጸሎት አይነት ነው። የሆነ አስተምሮት እየፈጠርኩ አይደለም፣ መጽሐፍ ቅዱስ ውስጥ ያሉ ናቸው እነዚህ በሙሉ።
ስለምትጸልዩበት ጉዳይ እግዚአብሔር እንደሚሰማችሁ እርግጠኛ ስትሆኑና እንደሚፈጽመው እርግጠኛ ስትሆኑ ስለ ጉዳዩ ሳይቀየር የሞተው ሳይነሳ የተሰበረው ሳይጠገን ለእግዚአብሔር እውቅና የምትሰጡበት የጸሎት አይነት ነው። እየጨረስኩ ነው። እስቲ ዛሬ ከሰዓት በኋላ ከ9 ሰዓት እስከ ምሽቱ 12 ሰዓት እግዚአብሔር አንድ ነገር የሚያደርግላችሁ ሰዎች አላችሁ። እስኪ እልል ማለት የምትችሉ ሰዎች አሁን ሌላችሁ። እሺ እስኪ ድገሙት። የሚሆን ነገር ስላለ ነው። የሚሆን ነገር አለ። አዎ ከእምነት እልል በሉ። ከእምነት እልል በሉ። እሺ ስሙኝማ፣ ይሄ ጸሎት ነው። ይኸውላችሁ አንዳንዶቻችሁ አማርኛ ታብዙ። ይሄ ጸሎት ነው። ታደርገዋለህ የሚል ጸሎት ነው። እርግጠኛ ነህ የሚል ጸሎት ነው። እስቲ እኔ ነገርኳችሁ፣ በ3 ሰዓት ውስጥ እግዚአብሔር የሚሰራላችሁ ድንቅ ነገር አለ። የሚያሰማችሁ መልካም ዜና አለ። በስልኮቻችሁ የሚደርሷችሁ ዜናዎች አሉ። እስኪ እልል በሉ፣ ለእግዚአብሔር እልል በሉ። ይሄ ጸሎት ነው። ይሄ ጸሎት ነው። ይኸው ስሙኝማ፣ ከአንዳንድ በጣም ብልጠት ከሞላበት ጸሎት ይሄ ለእግዚአብሔር ጸሎት ነው። ይሄ የምስጋና ጸሎት ነው። ይሄ ጸሎት በነገራችን አሁን ያሳዩዋችሁ ነገር አሁን ያላችሁት እልል ጸሎት ነው። ላሳያችሁ እኮ ነው። አባቶች አንዳንዱን እስራት፣ አንዳንዱን ጥፋት፣ አንዳንዱን የመጣን መከራ ቃል የላቸው፣ ያላቸው እልልታ ነው። እልልታ ነው ያላቸው። እሺ በጣም እርግጠኛ ሆኜ ነው የምነግራችሁ፣ ዛሬ ከሰዓት መልካም ወሬ የምሰሙ ሰዎች አላችሁ። ከ9 ሰዓት እስከ 12 ሰዓት እግዚአብሔር አንድ ተአምራት አደርጋለሁ እያለኝ ነው። አንድ ድንቅ ነገር አደርጋለሁ እያለኝ ነው። አንድ ለጆሮ የማይታመን ዜና ለልጆች አደርጋለሁ እያለኝ ነው። ነገ አላልኩም፣ ዛሬ እግዚአብሔር ያደርግላችኋል። አሁን ሰው ቆይ ጎናችሁ ያለው ሰው ቅፍ አድርጋችሁ እግዚአብሔር ይችላል በሉት። ይሄ ፓስተር ቃላብ አይደለም በሉት፣ እግዚአብሔር ነው በሉት። እግዚአብሔር ይችላል። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ስር ያላችሁት ሁሉም በሚችል እግዚአብሔር ፊት ነው። በእርግጥም እግዚአብሔር ያሰማችኋል። አሁን እልልታው ጸሎት ነው እያልኳችሁ ቸርች ይሄ ጥበብ ይሄ የእግዚአብሔር አደራረግ ቢገባት ብዙም ባታባክንም እንባችሁን ለፍቅር አድርጉት። ለችግራችሁ እግዚአብሔር የጠየቀው እልልታ ነው። እሺ ማርታና እህቷ ወንድም ሞተባቸው። ኢየሱስ የሚወደው አላዛር ሞተ አሉት። በጣም ያንቺ ኢየሱስ የተረጋጋ ነው። እንደ ዘመኑ እንደኛ ጥድፍድፍ አይልም። በቃ ተኝቷል። ጎናችሁ ያለውን ሰው ያንተ ነገር አልሞተም ተኝቷል በሉት። ምን አይነት የተቀባ የእግዚአብሔር ልጅ መሰላችሁ? ሙቷል አላዛር ሲሉት አይ ተኝቷል አላቸው። እመጣለሁ ምን አደርገዋለሁ? አሁንም በእነዚህ 3 ሰዓት እግዚአብሔር የሚቀሰቅሳቸው ነገሮች አሉ። አሁን እመኑኝ የሚቀሰቅሳቸው ነገሮች አሉ። አልሞተም፣ እግዚአብሔር ይቀሰቅሰዋል። የናንተ ጉዳይ አልሞተም፣ እግዚአብሔር ይቀሰቅሰዋል። ተመልከቱ፣ መቃብሩ አጠገብ መጥቶ ሹፈት አይመስልም? ከ3 ቀን በኋላ ነው የመጣው። ድንጋዩን አንሱ ሲል አለችው፣ እጅ አውጥታ ይሸታል፣ 4 ቀን ሆኖታል አለችው። ዮሐንስ 11:41 ላይ ያለውን አልሰማችሁ? አባቶይ ይሄንን ልጅ በኢየሱስ አለ ስለምሰማኝ አመሰግንሃለሁ አለው። ስለምሰማኝ አመሰግንሃለሁ። አላዛር ሆይ አለው፣ ተነስ ውጣ አለው። ተነስ አለው።
ጌታ ኢየሱስ ክርስቶስ የሞተን ሰው የቀሰቀሰው ወቅቶት ነው። የሞት መንፈስ ብሎ ነው የገደልክ አይደለም። አመሰግናለሁ ስለምሰማኛለሁ። ይሄን ልጅ ፍቱና ልቀቁት አለው። የሞተውም ሰውዬ እንደተገነዘ ወጣ ይለናል፣ በህይወት ወጣ ይለናል። እጆቻችሁን አንሱ 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 አንሱ። የናዝሬቱ ኢየሱስ ትናንትናም ዛሬም ለዘላለም ያው ነው፣ የዘላለም ያው ነው። ይሄ ህዳር 2018 ሳያልቅ አንድ የትንሣኤ ዜና አምላኬ ድንኳናችሁ ውስጥ ያደርጋል። አምላኬ ቤታችሁ ውስጥ ያደርጋል። እስኪ እልልታ የምትችሉ ሰዎች እልልታ